በዛሬው ዕለት ማለትም በዕለተ ሐሙስ ቀን ሰኔ 5 2017 ዓመተ ምህረት በመዲናዋ በባህር ዳር ከተማ የብአዴን ካድሬዎች የፋኖችን ትግል የሚቃወም ሰልፍ እናደርጋለን ማለታቸውን ተከትሎ ገና ከማለዳ የፋኖ ኃይሎች በተመረጡ አንዳንድ አካባቢዎች ላይ የቦምብ ጥቃቶችን እየፈጸሙ እንደሚገኙ ከመዲናዋ ከባህር ዳር የተሰሙ መረጃዎችም አመላክተዋል። ካድሬዎችን ያነጣጠረ ጥቃትም እየተፈጸመ እንደሚገኝ መረጃዎችም ተሰምተዋል። በዛሬው ዕለት የብአዴን ካድሬዎች በባህር ዳር ሰላማዊ ሰልፍ እናደርጋለን በሚል በአንዳንድ አካባቢዎች መጠነኛ እንቅስቃሴ ለማድረግ ቢሞክርም የፋኖ ኃይሎች ግን ጥቃት እያደረሱ ይገኛሉ። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲለው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ ከባህር ዳር አሁናዊ መረጃዎች በተጨማሪ በርከት ያሉ የአዳር የአውደ ውጊያ መረጃዎች በተለይም ደግሞ ከጎንደር ቀጠና በስፋት ማስደምጣችኋለሁ። አብራችሁ ቆያልኩ ወደ መረጃዎችም ማልፍ ይሆናል። በቀዳሚነትም አሁናዊ መረጃ ከመዲናዋ ባህር ዳር በዛሬው ሰልፍ የሚጀምረው ገና ከጠዋቱ 12 ሰዓት ሲል በትላንትናው ምሽት ላይ ለካድሬዎቹ በደብዳቤ ያሳወቀው የብአዴን መንግስት ያልታወቁ ኃይሎች ግን ገና ከማለዳ ጥቃት መፈጸማቸውንም ቀጥለዋል። ህዝብን በማስገደድ በሰልፍ ደግፉኝ ብሎ የጠራው የአብይ አህመድ ወንበር አስጠባቂ ኃይል በጠዋቱ በባህር ዳር ቀበሌ 03 ግራንድ ሆቴል አካባቢ የቦምብ ፍንዳታዎች ተፈጽመዋል። ሰኔ ወር አብይ አህመድ በርካታ ጥፋቶችና በርካታ ንጹሃን የሚጨፈጭፉበት ወራት መሆኑ ያለፉት 6 እና 5 ዓመታት ተከታታይ ናቸው። ህዝቤ ሆይ ቀድሞ ጥንቃቄ አይለይ ሲሉ ከትላንት በስቲያ ጀምሮ የፋኖ ኃይሎች አስቸኳይ ጥብቅ ጥንቃቄ መልእክትም አቅርቦ እንደነበር አይዘነጋም። ታዲያ በክልሉ መዲና የብልጽግና ፕሮፓጋንዳ በመስማት ለሰልፍ የወጡ ሁሉም ከብልጽግና ባለስልጣናት እኩል የጥቃቱም ሰለባ ይሆናሉ። ቆንጆቹ በዛሬው ዕለትም በስራም ተጠምደዋል። ግና ከማለዳ በማለዳ 10 ሰዓት ተኩል ጀምሮ በአንዳንድ በተመረጡ አካባቢዎች ላይ የቦምብ ጥቃቶችም የተፈጸሙ እንደሚገኙ ነው የመረጃ ምንጮቻችን ያካፈሉን መረጃም የሚያሳየው። ለመረጃ ምንጮቻችን ገለጻ በተለይም ደግሞ በአንዳንዶች ሰፈሮች ላይ የብአዴን ካድሬዎች ሰልፉን ለማስጀመር እንቅስቃሴ ለማድረግ ቢጥሩም ነገር ግን ጀግኖች ልዩ የተባለውን ስራቸውን እየፈጸሙ ይገኛሉ። ብልጽግና በባህር ዳር ለጠራው ድጋፍ ሰልፍ የምትገኙ ካለ ስርዓቱ ላይ ያረፈው በትር አንተንም ሊያራግፍህ ግድም ይላል ብለዋል። በማስከተልም የአውደ ውጊያ መረጃዎችን በማስደመጥ የመቀጠል ይሆናል። ስቦ ማስከዳት ስቦ መምታት ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም የጎጃም አገው ምድር ክፍለ ጦር ስቦ ማስከዳትን አጠናክሮ ቀጥሏል። የቤት ተወደዳ የኃይል መኮንን ብርጌድ በትናንትናው ዕለት 10 አለቃ ኑር አዲስ አሊ አንደኛ ረጅመንት ሻለቃ ዮሐንስ አጃብ የነበረ አንድ ጥቁር ክላሽ ከ3 ካዝናና አንድ የመገናኛ ሬዲዮ ጋር ወደ ቤተው አያለው ብርጌድ ተቀላቅሏል። ቲሊ ዘንግና ብርጌድ የድል ባለቤቶቹ ዘንግና ብርጌድ ጠላትን አሽፋ መገንጠያ ላይ እንደልማዱ ሲቀጠቅጡት አምሽቷል። ንስሮቹ ጠላትን ከበባ ውስጥ በማስገባትም ከፍተኛ የተባለም የደፍጣ ብትራቸውን እንዳሳረፉበት የደረሱ መረጃዎች ማመላክተዋል። ለማደኛው የቲሊሊ ዘንግና ብርጌድ ሌላም ድል የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ጦር ቲሊሊ ዘንግና ብርጌድ አሽፋ መገንጠያ ተብሎ ከሚጠራው ቦታ ላይ ከምሽት 12 ሰዓት ጀምሮ እስከ 1 ሰዓት በዘለቀው አውደ ውጊያ ጠላትን ከበባ ውስጥ በማድረግ ነው ከባድ ኪሳራ እንዲደርስበት ያደረጉትም። የስልጣን አስጠባቂ ዘራፊ ቡድን ከቴሌሌ እስከ ዳንግላ ከተማ ያለውን ኃይል በዙ 23 እና ብረት ለበስ ቢተም ታጅቦ ወደ ነብሏሎች ቀይ የተንቀሳቀሰ ቢሆንም ልማደኞቹ ግን ቴሌሌ ዘንግና ብርጌድ ገና ከምሽት ሰዓት ጀምሮ ለ1 ሰዓት በፈጀ ልዩ ውጊያ የጠላትን ጦር በርካቶችን አጋድመዋል ነው የተባለው።
በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ለማፈን በሶስት አቅጣጫ ለመግባት የሞከረው ራሱን አድማ ብተና ሚሊሻ ሰላም አስከባሪ እያለ የሚጠራው ኃይል በቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ተቀጥቅጦ ተመለሰ። በውጊያው መገባደጃ ላይም በነበረው የውጊያ መረጃ እንደሚያሳየው 6 የአድማ ብተና ወዲያውኑ ህይወታቸው ሲያልፍ በርካታ በፓትሮል ተጭኖም ቁስለኞችን ተመላለሰዋል። በትናንትናው ዕለትም በጠላት በኩል ከነበረው ከባድ ቁስለኞች ውስጥ አራቱ በተደረገላቸው የሕክምና ድጋፍ መዳን ባለመቻላቸው ምክንያት ህይወታቸው አልፏል። በመሆኑም የሟቾች ቁጥርም ወደ 11 አድጓል። ከሟቾች መሃል በእንጅባራ ከተማ በማን አለብኝነት ህዝቡን ሲበድል የቆየውና የጠላትን ኃይል ከሚመካባቸው አመራሮች ውስጥ አንዱ እንደነበር የተነገረለትም በጀግኖችም ተቀንሿል ሲሉ የመረጃ ምንጮቻችን ያካፈሉን መረጃ አመላክቷል። በእንጅባራ ዙሪያ በተሰራው ልዩ ውጊያም ጭምር የጠላት ጦር ድባቅ ተመቷል። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የአውደ ውጊያ መረጃዎችን ጨምሬ አሁናዊ ከመዲናዋ ከባህር ዳር የተሰሙ መረጃዎችን እንደዚህ በመረጃ ሰዓቴ በዝርዝር በስፋት አስደመጥኳቸው። መልካም ረፋለሁላችሁ ተመኝ